አቤል ለምን ነው የምትዋሸው? ጥፋትን ለመሸፋፈን እሷን ከአብርሽ ጋር ከማስተዋወቅ ባለፈ የትዳር መበተን ምክንያት አንዱ እንደሆነ አንተ ታውቃለህ። ያኔ ስትለምናት እንዲታረቁ ምናምን ብቻ ብዙ ነገሮች ስታደርግ የማስመሰልና ማስመሰል ነገር እያደረክ እንደነበር ታውቀዋል። ግን ኢቭን የትዳር መበተን ምክንያት አንተ ነህ። ሄርሜላ ከአብርሽ ጋር እንዲተዋወቁ ምክንያት አንተ ነህ። አብርሽ አሁን ላይ ከሄርሜላ ጋር እንደዚህ ሙጥምጥም ማለት ምክንያቱ አንተ ነህ። ይበልጥ ደግሞ ዛሬ መዋሸት በጣምና ደግሞ ለውሸት ወይም ለጥፋትህ ምክንያት ለመፈለግ ስትታገል ማየት ደግሞ በጣም ያማል። ገብቶሃል? ምክንያቱም አቤል እስኪ እዚህ ጋር እንደነገር ልንገርህ 400,000 ገባ ሰብስክራይብ እናስደርገው ምናምን ብለህ አንተ ሰርፕራይዝ እናድርገው ብለህ ያመጣት ሄርሜላ አንተ ነህ። አንተና ጓደኞች አይደለ? እስኪ እዚህ ጋር አንድ የምትረዳው ነገር ይሄ ነው። ሁለተኛ ደግሞ ምንድነው ጓደኛ ይምሰል ጓደኛ እንትን ይበልያል ይሆናል ሌለ ከካሜራ በስተጀርባ ከካሜራ ውጭም የምታደርጋቸው ወሬዎች የምታደርጋቸው ነገሮች ክለብ ኢቭን ክለቡን ላይ ዛት ትሄዳለህ። ሁለታቸውን ክለብ ይዛቸው ትሄዳለህ። እሺ ለዚህ ተጠያቂው ማን ነው? አሁን ዛሬ መጣህ ምንድነው እርግጠኛ ነሽ ወይ አንቺ ቤት ስለመኖሯ ብለህ ጠየቃት። አንተ ጥፋትህን ለማድበስበስና ጥፋትህን ለመደበቅ እያደረግክ ያለው ነገር ነው ይሄ እንጂ እሷ እርግጠኛ ሆና ነው እየነገረች ያለው። ገብቶሃል አይደለ? እኔ እንደማንኛውም ግለሰብ እኔ ዝም ብዬ ማለት ፈልግ ነበር። ግን አንተ ደግሞ ዛሬ ጭራሽ ይበልጥ ያናደርከኝ ምንድነው ጥፋትህን ለማሸፋፈንና ጥፋትህ የኔ አይደለም ለማስባል እያደረግክ ያለው። እርግጠኛ ነሽ ወይ? እና እንዴት እርግጠኛ አትሆንም? እንኳን እሷ ማንም ሰው ማየት የተሳነው እንኳን ይመሰክራል። ገባህ አይደለ? አሁን ሩታ እኛ እስከምናውቀው ድረስ እኔ ሩታ እስከማውቀው ድረስ ልብሷን አልወጣችም፣ ጫማዋን አልወጣችም፣ ንብረት አልተከፈተችም። የፈለገችውን አንተን ዘብጥያ ማውራት ትችላለች። ክስ መክሰስ ዘረፈኝ ማለት ትችላለች። ገብቶሃል አይደል? ሁለተኛ ምንድነው አብርሽ እንደ ህፃን በእናንተ ደደብ ጭንቅላት በማይሰራ በደደቦቹ መመራቱ ነው የሚቆጨኝ። የምሬ ነው። ጭንቅላት ስለማይሰራ ማንም ሰው ማህይም መሆንን ዓለም ያወቀው ማለት ነው። በእናንተ ግን ሲመራ በጣም ያማል። ለጥፋቶችህ ምክንያታዊ ለመሆን የሆነ ነገሮችን ለማፍረድ ምናምን እንትን ለማለት ስትሞክር ማየት ራስ በጣም ነው የሚያስጠላው። አስቀያሚ ካንተ የማይጠበቅ ካንተ ትልቅ ሰው አው በእርግጥ አብረው ነው የሚኖሩት። ግን እንደዚህ ብለህ በቃ አንቺም እኮ ወስነሻል ምናምን ብለህ ነገሮችን ማቅለል ሲገባ ጭራሽ ለማዋሸት ሞከርክ። እናውቃለን ማንም ያውቃል እኮ ለሊት ይወጣሉ፣ ለሊት ይገባሉ፣ ከዛም በኋላ ያመሻሉ፣ ያረፍዳሉ ምናምን ብዙ ነገሮችን ያደርጋሉ። ለምን እንትን ለማለት ያክል ማለት ነው። እነዛች ከእንትና ጋር ለማድረግ እንትን እዚህ ሄርሜላ ጋር አብርሽና ሄርሜላ በጣም ብዙ ነገር ነው እያደረጉ ያሉት። በጣም አንደኛ ከእንትን ሄዱ፣ እዛ ለመስቀል ብለው ሄዱ። ከዛ በኋላ ግን ከመስቀል በኋላም ከመስቀል በፊትም አብረው ነው የሚኖሩት። ይሄ ማንም ያወቀው ሀቅ ነው። አንተ ግን ለማዋሸት እየሞከርክ ነው ያለው። ሩታዬ እውነት እግዚአብሔር አለ እንደዚህ አይነት ይሄን ስንቱን በደልና ስንቱን ነገር ችለሽ እንደተቀመጥሽ ማንም የሚያውቀው ጉዳይ ነው። የምር በጣም ነው የሚያስጠላው። ከአንድ ሰው የማይጠበቅ አይምሮ ከሚያስብ የማይጠበቅ ኢቭን ከእንስሳኛ የምንሻለው በምንድን በማሰብ ነው። አንተ ግን እንስሳ ነህ የመጨረሻ ማለት ነው። ገባህ አይደለ? እኔ እስከማውቀው ድረስ አብርሽ በእናንተ ነው እየተመራ ያለው አሁን ላይ በዛች ወመኔ ሄርሜላ ፕላስ ባንተ ድድርና ፕላስ በሌሎች ጓደኞች በጥቅማ ጥቅም የታወሩት ማለት ነው። ሶ እኔ የምፈልገው አሁን ላይ ምንም አይደለም። እኔ ሩታ መታረቅ አለመታረቅ ጉዳይ አይደለም። ግን ሄርሜላ ለምንድነው ከቤት የማትወጣው? በቃ ከቤት ውጣ። ሩታ ከገነባችሁ ቤት፣ ሩታ ካቀናችሁ ቤት፣ ሩታ ከዛ ደፋ ቀና ብላ ከሰራችሁ ቤት። እኔ እኮ አይና ወጣ አይና ፍጥጥ ብላ እንደዚህ ግጥጥ ብላ የመጣችው ለምን እንደሆነ ግራው ግብት ነው የሚለን እኮኛ። እና ይሄ ነው ብቻ ምላችሁ ነገር ነው። እኔ ሌላ ምንም ነገር ልልህም አልፈልግም። ሌላ ምንም ማስተባበያ እንኳን የሌለው ነገር ነው እያደረግክ ያለው።
I'm sorry በጣም ነው የሚያስጠላው። በጣም ሁላችሁም እንዳለ አንዳችሁም የሆነ የማሰብ እንኳን የማትችሉ ሰዎች ናቸው ያላችሁት ማለት ነው። ምክንያት ምን እንደሆነ አናውቅም፣ ግን በምን ምክንያት እንደሆነ እንኳን አንድ ቀን ለነገሮች ሁሉ ዋጋት እንደምትከፍልበትና ይሄ ያደረከው ውሸት የትም እንደማያዛልቅ ልንገርህ። ለነገሮች ሁሉ ዋጋ ትከፍልበታለህ፣ ላረከው ነገር ሁሉ። ነገ እስር ቤት ስትገባ ምን አይነት ቃል እንደምትሰጥ፣ ነገ ፍርድ ቤት ስትቆም ምን አይነት ቃል እንደምትሰጥ እናያለን። ገና ዘርፋኛለች ማለት ሩታ አሁን ሄርሜላን አብርሽን ሩታን ዘርፎኛል፣ ንብረት አሽሿል ማለት ሁላ እስከምትችል ድረስ ነው። አሁን ምስክር አላት፣ እያንዳንዱ ቪዲዮ ምስክር ነው። 80 ሳይቀዱ ምንም ሳያደርጉ በሚስት ላይ ሚስት መደረብ በጣም ወንጀል ነው። ውድ የቤኬቲ ቤተሰቦቼ ሀሳብ አስተያየታችሁን ስጡበት፣ እንዲሁም ላይክ እንድታደርጉልኝና ምንም ለሰው እየደረሰልኝ አይደለም ውዶቼ፣ ሰላም አድርሱልኝ። ውድ የማዳም ቆሞቼ ሰላማችሁ ብዙ ይሁን።